አያችሁ ኦሪት ዘዳግም ምዕራፍ 28 ቁጥር 66 ላይ አንድ ቃል አለ። እስራኤል ስቅልተ ትርእያ ለሕይወትከ ወኢትተአመና ይላል። እስራኤል ሆይ ሕይወትህን ተሰቅላ ታያታለህ ግን አትታመንባትም ይላል። እስራኤላውያን ሕይወታቸውን ማየት አቃታቸው፣ ተላለፉ። ጀርባቸውን ሰጥተው ሄዱ ለክርስቶስ። የተሰቀለውን የነሐስ እባብ ማየት አቃታቸው። የተሰቀለውን ክርስቶስን ማየት አቃታቸው። የተሰቀለውን ሕይወታቸውን ማየት አቃታቸው። እና ጀርባቸውን ሰጥተው ያለፈችውን ሰንበታቸውን ለማክበር ሰንበታቸውን መስቀል ላይ ጥለው ሄዱ። ረፍታቸውን መስቀል ላይ ጥለው ያለፈችውን ረፍታቸውን ለማክበር ሄዱ። የነፍሳቸውን ረፍት ክርስቶስን አቁስለው አድምተው ገርፈው መስቀል ላይ ሰቅለው የነፍሳቸውን ረፍት ትተው የሥጋ ረፍታቸውን ለማክበር ሄዱ። ዓለም እንደዚህ ነው የሚያደርገው። የነፍሱን ረፍት ቤተ ክርስቲያን ትቶ የሥጋውን ረፍት ፍለጋ ሐይቅ ዳር ይሄዳል። የነፍሱን ረፍት ሥጋውን ደሙን ትቶ ከቤተ መቅደሱ ከቅዳሴ ውጪ ይቸኩላል። ለነፍሳችን ረፍት ጀርባ እንሰጣለን። ለነፍሳችን ረፍት ፊታችንን እናዞራለን። ለንግሱ ፊታችንን እናዞራለን። ለታቦቱ ፊታችንን እናዞራለን። ቤተ ክርስቲያኗ እስከምታሰናብተን ድረስ ጀርባችንን ሰጥተን እንሄዳለን። ለቤተ ክርስቲያኗ መልእክት ለሚያስፈልጉን መምህራን፣ ለአብነት መምህራን፣ ለካህናቱ፣ ለአባቶቻችን ለነሱ ፊታችንን እናዞራለን። ለሊቃነ ጳጳሳቱ ጀርባችንን እንሰጣለን። ለቤተ ክርስቲያኑ ዋና ዋና ምስጢራት ፊታችንን እናዞራለን። ከዚያስ ከክርስቶስ ጋር እንለያያለን። ከረፍታችን ጋር እንተጣጣለን። እየሆነብን ያለው ይሄን ወዳጆች፣ አብዛኛው ጊዜያችን አብዛኛው እድሜያችን ስልክ ላይ እያለፈ ስለ ክርስቶስ የሚመጣውን ቪዲዮ አሳልፈን ስለ ስቅለቱን ማየት ትተን አዚም ተደርጎብን ማልቀስ ትተን ቅዱስ ጳውሎስ እንደተናገረው ገላትያ ምዕራፍ 3 ከቁጥር 1 ጀምሮ እናንተ የገላትያ ሰዎች ሆይ መኑ አይመበክሙ ከመ ይትመኑ በጽድቅ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ብሎ እንደገለጠው አዚም ተደርጎብናል። እነሆ ክርስቶስ በዓይናችሁ ፊት እንደተሰቀለ ሆኖ ተስሎ ነበር ይላል። ይሄን ረሳ ነው። ይሄን ረሳ ነው። ይሄን ዘነጋ ነው። ሁላችን ድራማ ያስደስተናል። ሁላችን ዘፈን ደስ ያሰኘናል። ሁላችን ፊልም ደስ ያሰኘናል። አያችሁ ስለ ክርስቶስ ሲነገር እንጨነቃለን። ብዙ መስማት ብዙ ማንበብ አንፈልግም። በዚህ ምክንያት ቅዱስ ጳውሎስ የመጨረሻ ጥቅስ እንዲህ ይላል። ገላትያ ምዕራፍ 4 ቁጥር 19 ላይ ልጆች ይላል ቅዱስ ጳውሎስ። እኔ በጣም ነው የሚያሳዝነኝ ይሄ ቃል። ልጆች ይላል ክርስቶስ በእናንተ እስኪሳል ድረስ ምጥ ይዘኛል ይላል። በእናንተ አይምሮ እስኪሳል ድረስ